እና ውዶቼ በስተመጨረሻ እንግዲህ የሰራናቸው እነዚህ ናቸው ማለት ነው። እንዴት እንደሚያምሯቸው ቤተሰቦች ገና ይቀረኛል። ይላል ቤተሰቦች አድርገው ሰለም ነው ከኒጋቶ ላይ ማለት ነው። ያምራል ግን ይሄን በእኛ የሰራነው እኛ ከእናንተ ለማሳየት ያለንን ኢንሻአላህ ዛሬ ጥቁር በላው ጫላችኋለኝ አበባ ነው ማለት ነው። በነገራችን ላይ አበባ ብለን እንሰራለን። ተከታታይ አድርገን በተርቲብ እላችኋለሁ ይዘላችሁ እንመጣለን። መጀመሪያ ሰላም አለይኩም ወራህመቱላሂ እነዚህ አበባዎች ነው በረካቱ ማያተማሩ ገና ሰምቶች ላይ ገና ልምምድ ላይ ነኝ። እንደ ልምምድነቴ ደግሞ ደህና ነው እላችኋለሁ። ምንም አይልም። ኢንሻአላህ ተዓላ ብለን እንሰራለን። ተከታተሉኝ። የሚያስፈልገንንም አብረን እናያለን ማለት ነው። የሚያስፈልገን ኢንሻአላህ እና ውዶች የሚያስፈልገን ይሄ ነው። እዚህ ጋር የምናስገባው ደግሞ የዚህ ማጣበቂያ ማለት ነው። በኤሌክትሪክ ነው የምሰራው። ይሄ ማጣበቂያው ነው የሚያስፈልገን። ያው በኤሌክትሪክ ነው የምሰራው። የትም ቦታ ታገኙታላችሁ። ከዛ እንደዚህ ይሄ ነው የሚያስፈልገን። ሌላም አይነት ከረን እንደምርጫችሁ እናንተ እንደሚሄድላችሁ ማለት ነው። ይሄ ነው ደግሞ እንትኑ የማጣበቂያው ማለት ነው። መቀስ ያስፈልገናል። ችግርሽ ማድረሳለሁ። ከዛ የሚያስፈልገን ልክ እዚህ ጋር እንጨት ማለት ነው። አረቦች ስጋ ምናምን መጥበሻ አለ አይደለ? መሹ የሚሰራበት በብርድ ሰዓት ከሰል ላይ አድርገው የሚሰሩበት የዛ ነው። ይሄን እንጨት የምጠቀመው ማለት ነው። ሼል ላይ ያለላችሁ ታገኙታላችሁ። አበባዎቹ እነዚህን ይመስላሉ። እንዴት እንደምንሰራ ተከታተሉ ማለት ነው። እና ወዶቼ የሚያስፈልገን ደግሞ ይሄ ነው ማለት ነው። መጨረሻ ላይ የምናጣብቅበት ያስፈልገናል። እዚህ ጋር አስገብተን ነው እንትን ካርባ ላይ አድርገን ማለት ነው። በካርባ ነው የሚሰራው። እሺ ከዛ خلاص አሁን እንሰራለን። እንደዚህ እየቆራረኩ ነው። አብረን እንጠቀማለን። አሁን ሰርግተን አብረን እንጠቀማለን እና በትርፍ ጊዜያችሁ እንደዚህ ሙያ ተማሩ። ሰምታችሁ እኔም ገና ልምምድ ላይ ነኝ። እንደዚህ አድርጋችሁ በእጃችሁ ማውጣታችሁ መቁረጥ ትችላላችሁ። በነገራችን እኔ መቀሴ በጣም ትንሽ ናት። ኦኬ አኩ እንደዚህ አድርጋችሁ እንደዚህ ማለት ነው ውዶችዬ። እንደዚህ ተጠጋግኑታላችሁ ማለት ነው። ይችን እንደዚህ የቆረጥናትን እንደዚህ ታመጣትና ከዛ ወደዚህ ትወስዳታላችሁ። ከዛ ይሄ የቀለጠው ስለሆነ የሚቀልጥ ነው ማለት ነው። እንደዚህ ልክክ ከዛች እንደዚህ ታመጣታላችሁ እንደዚች። ኦኬ እና እንደዛ ነው። ከመቀመጥ ወይን ማማረራችሁ እንደዚህ ትመጣለች። አሁንም ይችን ታመጧትና እዚህ ከትንሽ ታደርጉባታላችሁ።
ይችን እንደዚህ ቅልብስ የሆነ ቸኩያለሁ ልጄ እንዳያለቅስ ማለት ነው ሳይነሳብኝ። አሁንም እንደዚሁ ብዙ ይፈልጋል። በትርፍ ጊዜያችሁ ሙያ ልመዱ እላችኋለሁ። ይሄ ደግሞ ማለት የማይበላሽ ምናምን አበባ ስለሆነ ኢንሻአላህ አሁን እኔ መጀመሪያ ነው ስሰራ እንግዲህ በዩቲዩብም የመጀመሪያ ነው ማለት ነው። ግን ለወደፊት በደንብ አስተካክዬ ከዚህ ይብለጥ በዲዛይን አድርጌ ምናምን አመጣዋለሁ ኢንሻአላህ በአላህ ፍቃድ ትላላችሁ። የማይሳካ የለም። በአንዱ ባይሳካ በአንዱ ይሳካልና በርቱ፣ ሙያ ተማሩ። እኔ የእጅ ሙያ መስራት በጣም ነው የሚያስደስተኝ። አላልኩም ሲጀመር አያለሁ፣ እከታተላለሁ። ሀቂቃ ምንም ይሁን ምንም መስራት ነው የምፈልገው። አፏን እጅግ ተላከከ እና መልክ ይስጠኝ እንጂ ሙያ ከጎረቤቴ ይባላል። ኢጃዛ ቤት ስራ ፈታችሁ ስትቀመጡ ሌላ ነገር ከመከታተል ሙያ ተማሩ። አሁን ኢጃዛ ቤት ነኝ፣ ልጅን እያሳደው ግን አልቀመጥም። ከዚህ የበለጠ ሌላ ነገር መማር እፈልጋለሁ። እነዚህ ቶቶሎ በዲዛይን ተምሬ ገበያ ማዋል ግድ ይለኛል። መቀመጥ ትርጉም የለውም። ቪዲዮ እየሰራው ነው። ቪዲዮ እየሰራው ነው። ወላሂ ወሬ እንዳደበልቅ አንዴ ባባዬ ሳይነሳብኝ ቶሎ ጨርስ እና እያወራሁ እኮ ነው ቪዲዮ የምሰራው። ወላሂ ደልቹና ማለት ነው። ላላላ ደልቹ ወላሂ አዲ ጓደኞች እኮ ነው እቱ ለምልክ አይደል እና እኮ ከዛ ነው ላስተምርሽ ምናምን እያልሽ ማለሽ እኔ ያው አውርቼ ጨርሻለሁ። እና ደግሞ ይሄም እሷ ገና የጀመርኩ መስሏት ነው። ከዚህ ቅድም ሳወራችሁ ምናምን እሷ የለችም ነበር እላችኋለሁ። እና በረፍት ጊዜያችሁ ሙያ ተማሩ እንደኔ ማለት ነው ትላላችሁ። ሰምታችኋል። ሴት ልጅ ሙያ ሲኖራት ደስ ይላል። በአንዱ ባይሆንላችሁ በአንዱ ይሆናል። ግን ደግሞ ይሆናል። በአንድ ጊዜ አይሆንም። ስትደጋግሙት ግን ይሆናል። ተስፋ ሳትቆርጡ ማለት ነው። ኢንሻአላህ የማይሆን ነገር የለም በዚህ ነገር እና ፖርሳሽ ስትሉ ደግሞ ዛሬ በአበባ መጣሁላችሁ። አበባ የምትወዱ ማለት ነው። አሁን ማቴሪያሉ የትም ቦታ አለላችሁ። እሺ ሼኤን አለ ጀነር የትም ቦታ ሼኤን ላይ አለላችሁ ሁሉም ማለት ነው።
እና ልሙሄም አብረን እየተማማርን ነው። እዚህ ጋር ደግሞ እህቴም አለች እየሰራን ነው አብረን ማለት ነው። እሷም እየተማረች እኔም እየተማርኩ። ሞክሩት፣ በጣም ቀላል ነው፣ አይከፋም። እንደውም አንድ ተለማምጄ የሰራኋት አበባለች ቻት በጣም የምታምረው እንደውም የመጀመሪያ ጊዜ ማለት ነው። የሙከራ ናት እቺ ናት። እስኪ አታምርም? በጣም የምታምረው ቻት ባይዘው እህቴ በጣም ባለሙያ ናት። እኔ በሷ አልወጣሁም። በጣም ከምላችሁ በላይ ባለሙያ ናት። ግን ያው ከሷ እየተማርኩኝ ነው። አሁን ባለሙያ ለመሆን ከሷ እየተማርኩኝ ነው ማለት ነው። እና አበባ ለመግዛት ማን በኢትዮጵያ 1 ሺህ ብር ምናምን ያወጣል? ኢትዮጵያ ሄዳችሁ ራሳችሁ ሰርታችሁ ቤታችሁን ማስዋብ ትችላላችሁ። ጓደኞቻችሁን ምናምን ሰርፕራይዝ ማድረግ ትችላላችሁ። በቃ የኢትዮጵያ ኑሮ ውድነት ከውድነቱ ጋር አበባ ማን ይገዛል? አይደለ እህቴ? ግድ ነው። እንደ ሴት ሙያ ሲጀመር መማር አለባት። ግድ ነው። ራሳችንን ለራሷም ሆነ ቤታችንን እናስውባለን። ከዛም ለጓደኛም ስጦታ ምናምን በቃ ታምሩ። በጣም ቢዝነስ መስራትም ለራሱ ይቻላል እንጂ ሙላዝም ስጦታ ብቻ ራስን መቻል አለ። ሙላዚም አረብ ሀገር ብቻ መዳም ቤት ሙያ ካለን ምናምን በሀገራችን ላይ ሰርተን እንለወጣለን ማለት ነው። እና የመጀመሪያ ጊዜ እህቴ አንድ ጊዜ ያሳየችኝ ሞከርኩኝ ማለት ነው። ሙከራዬ ይችን ትመስላለች። ደግሞ አሁንም ከሷ እያየሁኝ ነው። ጨርሳ ስትሰራ በደንብ አያትና እኔም ዳግም ሰራና ለቃል እንሰራለን ማለት ነው ቪዲዮ እና ሞክሩት። በጣም ቀላል ነው እላችኋለሁኝ። እንደኔ አይነት ባለሙያ እህት ካላችሁ ያው ለእኔም ብቻ ሳይሆን ለእናንተም ታስተምራችኋለች ማለት ነው። እሺ ውዶች፣ ይሄ ተንጠለጠለው ምንድን ነው እንደሄዱ ደግሞ አጣበቂያ የዛሬዋ ሙከራችን ትመስላለች። እኔ በጣም ወድጃታለሁ የሆነት የመጀመሪያ ጊዜ። አሁን ደግሞ 2 ጊዜ ምናምን ተስተኝ በዛ ላይ የሆነ ጌጣጌጥ ስናረግበት በጣም ያምራል። ወደፊት ኢንሻአላህ በዲዛይን ጠብቁን። አሁን ለሙከራ ነው የተሻለ ነገር ኢንሻአላህ። እና እናንተም ተማሩ እሺ። ሲጀመር ቀላል ነው። ባይዘው እህቴ እችላለሁ ብለሽ አንድ ነገር ከሞከርሽው የማይቻል ነገር የለም። ምንም ነገር ቀላል ነው። ላኪን ግን አልችልም ብለሽ ደግሞ ራስሽን ካሳመንሽው ብትችይ ለራሱ አትችይም። አዎ ስለዚህ አለየሻት የሚሆነች ቲክቶክ ላይ ስትሰራ አልችልም ማሻአላህ ተባረከላ። በዛ ላይ እዚሁ ላይ ሆና ኦንላይን ቢዝነስ ጀምራበታለች። መዳም ቤቱና ማለት ነው። ስለዚህ ጠንካራ መሆን ነው የሚያስፈልገው። በዚህ ጊዜ ላይ ጠንካራ የሆነ ሰው ብቻ ነው መኖር የሚችለው ማለት ነው። እና እላችኋለሁ እኔ ወዶች፣ ያው እኔ እንደ እህቴ ፈጣን አይደለሁኝም፣ ገናም ተለማማጅ ስለሆንኩኝ እኔ አንድ ስሰራ እሷ 3-4 ትሰራለች ማለት ነው። ማሻአላህ። እና ግን ቢሆንም ኢንሻአላህ እያደር ይስተካከላል ማለት ነው። እኔም እንደሷ ቶሎ እሰራለሁ። እናርግ ብለሽ ልጅ ያለው ሰው አይደለም። እናርግ ብለሽ ልጅ ያለው ሰው ራራጣል አይደለም። ግድ ነው። ቀልደሽ ብለሻል። አሁን ጠብቂ። ይሄን አይቶ መቼም ካልጀመሩ የኔ ጓደኞች ማለት ነው። ኧረ ግድ ነው ጀምራለሁ። እያንዳንዷ ባሏ ጋር ነው ማፋታት። ኦንላይን ወጥቼ ምን እየሰራሁኝ ባሏ ጋር ነው ማፋታት። ለዚህ መጥራ ሙያ መማር አለባት። ግድ ነው። ግን ደግሞ ቀስ እያሉ ምናምን ይለምዱታል። ኢንሻአላህ። ግን እኮ ወላሂ ቀላል ነው። ቀላል ነው። የመጀመሪያ ጊዜ ከብዶ ነበር እውነት ለመናገር። መጀመሪያ ጊዜ አንድ ነገር አይሳካም ሲደጋገም እንጂ። እኔ እኮ ደስ የሚለኝ የሞራልሽ የተስፋሽ የሆንሽ ነው። መስራትና መቀየር ከፈለግሽ ተስፋ ለመቁረጥ እኔ ፖርሳ ትሰራ ስንት ጊዜ ተመለሸብኝ። ስንት ጊዜ
ከዛ ስልስል ግን ሴትዮዬ በጣም ጎበዝ ሰው ናት። ታጠናክረኛለች። በርቺ ምናምን ያምራል እኮ ምናምን ትለኛለች። ሀታ ወልጋደ ሆኖ ያምራል ትለኝ ነበር። ከዛ የሚባል ነገር አለ ግን ሳልሰራ ወላሂ አላድርም። ምንም ስራ ይብዛብኝ የሆነ ነገር ሰርቼ አድራለሁ። የሆነ ነገር በቃ አስተካክዬ ተበላሽቶ አስተካክዬ አድራለሁ። ስለዚህ መጠናከር ግድ ነው። አሁን ግን እሰራዋለሁ እንደማንኛውም ሰው። ጀመር አንድ ነገር እችላለሁ ካልሽ አላስተቻለሽ እችላለሁ ብለሽ ከጀመርሽ ለራሱ ባትችይው ለራሱ የሆነ እንትን ይሆንሻል። ታውቂያለሽ የምታውቂውን ነገር ግን አላውቅም ምናምን ብለሽ እንትን ካልሽው ትሻነፊያለሽ። ግን አውቀዋለሁ ብለሽ በቃ ጥንክር ካልሽ ታውቂዋለሽ። ከዛ ላይ ሲጀመር አዋዋልሽ ነው ከጠንካራ ሰው ጋር መዋል ያለብሽ ማለት ስትፈልጊ። ከሰነፍ ጋር ከዋልሽ ያው ሰነፍ ነሽ። ስቲል የአስር እንኳን ደካማ ከሆንሽ እህቴ ወላሂ ከጠንካራ ሰው ጋር ከዋልሽ ትጠነክሪያለሽ። አንቺ ሰነፍ ደካማ እንኳን ብትሆኚ ከጠንካራ ጋር ከዋልሽ ትጠነክሪያለሽ። የአስር ጎበዝ ነሽ ደግሞ ከሰነፍ ጋር ከዋልሽ አላሰለቀች አንቺም ሰነፍ ነሽ። ምክንያቱም ያሰልፉሻል። እነዚያም የስራ ሞራል ስለሌላቸው አንቺንም አብሮ ይዞሽ ይሞታሉ። እኔ ቶ መጀመሪያ ጊዜ ስከፍት ማለት ነው ዱባይ እንዳለ አሁን ዩቲዩብ ሊከፍልሽ ነው አንቺን ይከፍላል ምናምን ነበር የሚሉኝ። አሁንም እርግጥ አልከፈልኝም ገና ነው ወላሂ ብዙ ለፍቼ አልሐምዱሊላህ እዚህ ደርሻለሁ። ለወደፊት ግን እንደሚከፈለኝ ተስፋ አለኝ። ግን የዛ ሰዓት የከፈለኝ ሰዓት እነሱ ነው የማናገራቸው። ይዋ ሲጀምር ማለት ነው ለእንደዚህ አይነት ሰው አንቺ ሳትሆኚ ማውራት ያለብሽ ስኬትሽ ነው ማውራት ያለበት። ገባሻ? አንቺ አሁን ላይ ቀልደውብሻል ምናምን። አሁን ለምሳሌ እኔ የምሰራው ስራ አለኝ አይደለ? እዛ አንዲት ጓደኛዬ መኪና ሁላ ሽልማል ይሄ ስራ ምናምን ስላት ምን እንደላከችልኝ ታውቂያለሽ? አህያ ማለት ማለት በልካማ አህያ ላከችልኝ እንኳን አይደለም መኪና ይሄንንም መግዣ ካገኘሽ በዚህ ቢዝነስ ሰርተሽ ጥሩ ነው ምናምን ነገር አለች። ከዛ ትንሽ ቆይቼ ቢዝነስን አካውንት ለኩለት ለምንድን ነው ያለችኝ? አራራራ ምናምን ነገር አለች ማለት ነው። አሁን ደግሞ ኢንሻአላህ አሰብኩበት ደርሼ ልክላታለሁ። እኔ ሳልሆን በቃ እንትኔ ነው ማውራት ያለበት ስኬቴ ነው እንዳወራላችኋል። እንዳወራላት የምፈልገው ስኬቴ ነው እና ባይዘው ወረውን በጣም ያሳቀችኝ። እኔ መኪና ስልክላት እሷ እያለከችልኝ ነገርኩሽ እኮ ሰነፍ ያው ሰነፍ ነው። በጣም ያሳቀችኝ እና አንድ ነገር ይሆናል እችላለሁ ካልሽ የማይሆን ነገር ምንም ነገር የለም። ሁሉም ነገር ይሆናል እና ይሄን ሁላ ወሬ የምናወራችሁ ተስፋ ሳትቆርጡ ሞክሩት። በአንድ ጊዜ እምቢ ሊላችሁ ይችላል። ደጋግማችሁ ስትሞክሩት ይሆናል ለማለት ያክል ነው ማለት ነው። አው ተስፋ እንዳትቆርጡ በህይወታችሁ ለማለት ያክል ነው። እዚህም ጋር ሻማ አለኝ። በሻማ መስራት ትችላላችሁ። ወይ የጠፋችብኝ ማላከክ ግን በነገራችን ላይ ጥቁሩ ችግር የለውም። አሁን ጥቁሩ ስታቃጥሉት አይበይንም ማለት ነው። ግን እንደዚህ ቢጫው ምናምን ያኔ ጎልቶ አይታይም። ይሄ ይሻላል ማጣበቂያ። ጥቁሩ ጎልቶ አይታይም ሲቃጠልባችሁ። ሻማዬም ቢያለች እኮ ይሻላል። ለሀበስ በዚህ ስቶሪ ተይማሪ ትንሽ ነው ይቀር ቀጠልኩታ ማሽ ተቀጠልኩኝ ቢያለ እኔ አንቺ እንትን እያልሽ ይምሰለካ ትችላለች እስከምታስተካክይ እኔ ገባ እና ወዶች ሞክሩ ትላችኋለሁኝ። ሰርታችሁ ምናምን እንድታሳዩን ማለት ነው። ሞክራችሁ ሌላም ዲዛይን ይዛላችሁ ትመጣለች። እህቴ በጣም ባለሙያ ናት። እህቴ ስለሆነች አይደለም ግን ወላሂ ባለሙያ ናት። እኔ አንዳንድ ጊዜ ሁላ ቀዳባታለሁ። አይ አዲ በጥሩ ነገር መቅዳት እኮ ያለ ነው። ወላሂ በጥሩ ነገር ከብትቀኛ አዲ ችግር የለውም ወላሂ። ከዛ አሁን ግን እኔም ከሷ እየተማርኩኝ ነው እንደሷ ባለሙያ ለመሆን ማለት ነው። እና ያችሁ ስታላኩ እንደዚህ ነው። እንደዚህ ትመጣላችኋለች። ከዛ እንደዚህ እያደረግን እንሄዳለን። መጨረሻ ላይ አብረን
መጨረሻ ላይ እንዴት አበባ እንደምትወጣ እናያታለን ማለት ነው። እና ቢጫ ሆነች ስታይ መስከረም መሰለሽ እንዴ? መስከረም ግን አደረስ ያቃጠለኝ ወላሂ እጄን አቃጠለኝ። ሞት ያስተምርሽ ይላል እነሱ ለራሱ አሁን ሲሰሙ ይደነግጡ ይደነግጡ። አቃጠለች ሞታ ያቺ የእህት ጨካኝ አይታችሁ ታውቃላችሁ? አቃጠለች ትናሽ ነው ያቃጠለሽ። እስካሁን ይኸው ስንት እንትና ያቃጠለኝ በታወርጂ ካሜራ አንዳንዴ አስተዳደጋችንም ይመስለኛል አይደለ? ይሆናል አይደለ? ቀልጠሽ ምናምን የምታድጊው ነገር እና እንትን ብለሽ የምታድጊው ነገር አንድ አይደለም። እኔ እኮ እናቴ የምትለኝ ነበር ወላሂ የሆነ ነገር ስማር እናቴ ናት ትዝ የምትለኝ። አላህ ይጠብቃትና ማለት ነው። የሆነ ትነግርሻለች፣ ሙያ ታስተምርሽና እንደዚህ መድገም ምናምን አትወድም። ሀላስ ታስተምርሻለች፣ በስርዓት እንድትሰሪላት ነው የምትፈልገው። አንድ ጊዜ ብቻ ደግሞ እንደዚህ ገተት ማለት የሆነ መነጫነጭ ማላገጥ አይመቻትም ስራ ላይ ጭራሽ። መስራት ካለብሽ ቀጥ ብለሽ መስራት ከሌለብሽ ደግሞ አለመስራት አለቅ። ሌላ ነገር አትፈልግም ማለት ነው የምትለኝ። በአይን ይግባሽ ነበር የምትለኝ። አይተሽ ተረጅ ነበር የምትበላይ በላ ነገር ሰው መጣ ምንም ሆነ በቃ ቀድሞ ምን እንደሚቀርብ ቀድሞ ምን እንደሚሰራ ምናምን በአይን ይግባሽ ነው የምትለኝ። ትነግርሻለች፣ ታስተምርሻለች። ኖርማሊ ዝም ብላ አይደለም። ከዛ ከነገረችሽ በኋላ ግን ሀላስ ምን እንደምታቀርቢ በይታ ማወቅ አለብሽ። እንደዛ አይተሽው ቤትሽ ምን እንደምትሰሪ ምናምን ሀላ ታስረዳሻለች። እና ቀልድ የለም ሙያ ላይ ከእናቴ ጋር ቀልድ የለም። አሁን ትናንሾችን አላውቅም፣ እኔ ግን ሳድግ እንደዛ ነው። አንቺን ማርጠሻል። እኔማ መርጫለሁ፣ ቀለል መርጫለሁ። እኔ የሆነ ነገር ስሪ ምናምን ሲባል ምን እንደሚመስለኝ ታውቂያለሽ? የሆነ ነገ እሰራዋለሁ የሚል ነገር አለ አይደለ? አሁን በዚህ እድሜ ይሄንን ለምንድን ነው የምሰራው ምናምን በቃ ነገ እሰራዋለሁ አለ አይደለ? በቃ ነገ ትልቅ ሰው ነው የምሰራው። አሁን ለምንድን ነው የምሰራው ነው እናቴ የስራ ነገ ምን እንደሚመጣም ታውቃለች። ወላሂ ነገ ምናምን አይመቻትም። እና የሆነ ነገር ሳቅ አለስ ባለፈው እኮ ነው በዋትስአፕ ላኩላት እና የምሰራው ሁሉ ነገር በህዲ ሳይቸው ይሄ እኮ ያንቺ ውጤት ነው እንደዚህ ትይ ነበር እኮ ምናምን በአይነ ተማሪ ትይ ነበር ምናምን ስላት፣ አዎ ስራ እኮ ያስከብራል ጎበዝ ምናምን አለች። አዎ በርቺ ጠንክሪ የኔ ልጅ የኔ ጀግና አለችኝ። እሺ የኔ ቆንጆ እናት የኔ ፍቅር የኔ አለይታ አልኩኝ። ደግሞ እኔ አልሙሄም ብዙ አወራን። ኦኬ አሁን ወደ አበባው እንዙር፣ ወደ መጠቅለሉ ሆነ ወደ መጠቅለሉ እንሂድና ከዛ በኋላ ማለት ነው ባይዘዌ እኔ ግማሹን እያቃጠልኩኝ ነው እያቃጠለብኝ ነው። ምክንያቱም አላጣበቀልኝም ማለት ነው። እንዳይቃጠል እንዳላደለ አይደለም እንዳይቃጠል እንዳላደርገው ደግሞ አያጣብቅልኝም። ስለዚህ ግዴታ መጣበቅ ስላለበት ያቃጠልብኛል ማለት ነው። ባይዘው ከያዘ አይለቅም። ሞት በጣም ጠንካራ ነው። የሚፈርስ ምናምን ነገር በቀላሉ አይደለም። ይሄ እንትን የተንጠበጠበው አበላሽሁት። አሁን ወደ መጠቅለሉ እንደዚህ ገልብጣችሁ ነው ሹዶች የምታደርጉት። እንደዚህ እናደርግና እንደዚህ ቸርገን እንደዚህ በደንብ ተርቲብ ካደረግናት በኋላ እንደዚህ አሁን እንገድም
ባባዬን ሀቢብቲ ባባ አሁን ደህና ቀጥሎ ነበር ድምጤ። አሁን ደግሞ ወፈን ያው እኔ ገና ስለሆንኩኝ ነው እንደ እህቴ ቶቶሎ ማንለው ማለት ነው። መጀመሪያ ጊዜ የመጀመሪያችሁ ሲሆን ቀስ ምናምን ትላላችሁ። እህቴ ግን ያው በሙያው ላይ ከተሰማራች ትንሽ ቆይታለች እና ትፈጥናለች ማለት ነው። እኔ ግን ያው እስከምትለማመድ ድረስ ግድ ነው ቀስ ማለት አይደለ ወዶቼ። ዝም ብላ ስንፍናዋን ወደ እኔ የምታስታውቀው እንጂ እኔ እራሱ ልምምድ ላይ ነኝ። ኧረ ተይ ተይ ተይ። እኔ ሰነፍ አይደለሁም እኮ ጎበዝ ነኝ። ጎበዝ ነሽ። ባይ ዘ ዌይ ቢዝነስ መስራት የምትፈልጉ እህቶቼ ማለት ነው ኑና ከኔ ጋር ስሩ ማለት ነው። እህቴን ኦንላይን ስራ ማለት ነው። ኦንላይን ስራ ማለት ነው። የእውነት በጣም ጥሩ ቢዝነስ ያለው ነው። ከሰራችሁ የምትለወጡበት የትም ቦታ ላይ ሆናችሁ በማንኛውም ሰዓት የምትሰሩት ማለት ነው። ከመዳም ስራ ጋር የማይጋጭ በቃ በማንኛውም ሰዓት መስራት የምትችሉ ጥሩ ቢዝነስ ያለው አዋጪ ነው። አብራችሁኝ ብትሰሩ ደስ ይለኛል ማለት ነው። ስለዚህ ባትሪ ግን ስንት ቀን ይሄድ ነው ባትሪ ለራሱ እና እንስራ በጋራ ደግሞ በአንድ ምናምን ያኔ ለየብቻችሁ ምናምን አይደለም ስራውን የምትሰሩት በአንድ ነው። በአንድ ተያይዘን ነው የምናድገው። እኔ ስሰራ እኔ ሲከፈለኝ እህቴ የሚከፈላታል ማለት ነው። እህቴ ስሰራ እኔ የሚከፈለኛል ማለት ነው። ያኔ እሷ ብቻ ሰርታ እሷ ብቻ እንትን አይደለም። ምክንያቱም እጅ ለእጅ ተያይዘን ነው የምናድገው ማለት ነው። ስለዚህ መስራት የምትፈልጉ አናግሩኝ፣ ያኔ ቴክስት ጻፉልኝ፣ ስልክ ቁጥር አስቀምጥላችኋለሁ። እንሰራለን ማለት ነው። ባንዶዶች ጥሩ ቢዝነስ ነው። እኔ ስለተለወጥኩበትና ስለተከፈለኝ ነው እየተከፈለኝ ነው አልሐምዱሊላህ። እና መስራት የምትፈልጉ ልጆች ቴክስት አድርጉ ማለት ነው። ከዛ ስልክ ቁጥር አስቀምጥላችሁና በአንድ እንሰራለን። ብቻ ቴኒም ለዚህ ነው ማለት ነው። አበቦች ብቻ ታያለች። ያው እህቴ ማሻአላህ ፈጣኝ ናት። አማርኛውን ጠፋብኝ ነው እንዴ? በጣም ፈጣን ናት። ይቅርታ እሺ፣ አንዳንድ ጊዜ የአፍ መኮለታተፍ አለብኝ። ማር በልቼ ገና ትንሽ እሄዳለሁ። ከዛ አፌ አንዳንድ ጊዜ ይኮለታተፋል ማለት ነው። እና ወደችዬ ይህንን ይመስላል። አታወሪም እንደ ወሬሽን ጨርሽ እኮ ሰው ሲያወራ ለማታ ብቻ ነው የሚሆነው። እና ቢዝነሴንም አስታውቂልኝ እህት አብረውኝ እንዲሰሩ ቁጥርሽን አስቀምጭላችሁ ቴሌግራም እኮ ስትጀምር ነው ያለኝ አስቀምጥላችኋለሁ። መስራት ከፈለገ አይዲ ደግሞ ለዚህ ለቀላል ነው እንዴ? አዎ ካለስ ከሰው ስልክ እንጠቀም እሺ ወዶቼ እና ርዝማኔው ይሄንን ያክላል። ከዛ የምናደርገው እንዴት ነው? በዚህ በለስላሳው ማለት ነው እንትን እንላለን። እችን እንጨት ነው የምናደርገው። ሌላም ማምጣት ትችላላችሁ። እሺ እና ለላችሁ በከራ እችን ሹሏን ከታች ወፍራም ከላይ እኑ እንደዚህ ከስር ካርቶንም ላይ ያረጋችሁ ምንም ላይ ያረጋችሁ እንዲሰካላችሁ ማለት ነው። ከዛ ቅድም ስለጨረስኩ አሁንም አስገባለሁ። ከዛ መጀመሪያ ላይ አንጠበጥብበታለሁ ከላይ ከዛ እንደዚህ ቻርጌ ተጠቀልላታለሁ። እየጠቀ
እየቀለልኩ እሄዳለሁ። አሁንም አደርግበታለሁ። ቶሎ ስለሚደርቅ ሁሉም ላይ አላደርግበትም። ይሄ ያላክከው እንዳላበዛው እንጂ ፈርቻለሁ። እየቀለደ አይደለም። ሙያሽ ይዘርዘርልሽ። እንግዲህ እኛ ሙያ እየተማርን ነው እናቴ። ሰንታችሁ ከእጅሽ ተቀብያለሽ እየሰበሰረ አሁን እስከማያቸው ቆይ ተረጋጊ። ትንሽ ብቻ ኔትሮ ትቀበልሽ በያንቺም ደግሞ ያንቺም ደግሞ እስኪ ቀጠር ግን በቃት አይቻት እንትን ትመስላለች። ዋው የኔ ፍቅር ሪሚ የኔ ቆንጆ እኔ በጥቁሩ ነው የሰራሁት እህቴ በቢጫ። አሁን እኔ ደግሞ አንድ በቢጫ እንደሷ የሰራሁትኝ ያለኝ እሰራለሁ ማለት ነው። ልክ እንደሷ አድርጌ አበባችን እቺን ትመስላለች። የማንኛችን ያምራል? የኔ ፍቅር ኮሜንት ላይ ጻፉ። የኔ ወይስ እሷ? አኪድ ያምራል ነው። የኔም እኮ ጥቁር አለ። ይሄ ጀምጭልኝ ጥቁር ታሳያለሽ። አያችኋታ? በቃ እቺ ትመስላለች። እቺ ትመስላለች። ዋው! ከዛ እኔም ልክ እንደ እህቴ በቢጫ አንድ ልስራ ማለት ነው። እንደሷ ይሄው ቀጣጥያ ነው እንትኔ ቆንጆ። ከዛ እንደሷ አንድ ሰራ ሪሚዬ ሀቢባይቲ ሪሚዬ የኔ ነፍስ ነገር ራስን አቆራጣት። አሁን ደግሞ የእሷን እናያለን። እኔ የሰራሁትኝ እነዚህ ቆንጆዎች ማለት ነው። ለላ እኔች እኮ እኔ ናት። ኧረ ተይኝ ማለት አዎ ሳሳይቼ ተይ አያምረኝ ነው። አሁን እህቴ አንድ በቢጫ አንድ በጥቁር ሰርታለች። እቺ ትመስላለች አበባ ማለት ነው። እኔ ደግሞ አንድ በቢጫ ከሷ ጋር እሰራለሁኝ ማለት ነው። እኩል እንዲሆንልን ባይዘው የመጀመሪያ ጊዜ ነው እኔ የሰራሁትኝ። ማሻአላህ ጎበዝ ነኝ አይደለ? እሷ እንኳን በደንብ ተለማምዳለች። እና እቺን ይመስላሉ አበባዎቻችን። አያምሩም? በአላህ ቢስሚላ በጣም ነው ቢስሚላ ማሻአላህ ተባረከላህ። የኔ ቆንጆ ላይ በጣም ነው የሚወጡት። ሪሚዬ ይያላህ ጀመሪያንቺ አሁን አንድ እኔ ልስራ በቢጫ ማለት ነው። አሁን እኔ ጋር ደግሞ በአንድ እንጠምጠም ማለት ነው። አሁን እኮ እኛ መኝታ ሰዓታችንን ነው እየተሻማን ያለ ነው። ገባችኋል? አልተኛንም። ያው
ምኝታ ጥሩ አይደለም። ብዙ ምኝታ አይደለም። ገባ ነገሩ እኮ ወጥቻለሁ። ግን አለባበስ ትክክል ነው እንጂ ማያሽ ለዚህ እናረጋታለን እንደችዬ ሆይ ሆይ የኔ ቆንጆዬ ሀቢበቲ የአዚዘቲ የህልሜ አንፋፊ ቀንተሻል። ልጅ አያችኋት ያበላሸችው ማለት ነው። የኔ ወላሂ አበላሸው። እኔ ምን አገባኝ? ሆይ ገጹ ከታች ወጣ እኮ ከላይ አይደለም ይወጣ ያለው ቀለጥ ነው። አይዞሽ ዝም ብለሽ ሂጂ ማርያም። ያለ ቀለጥ አይደለም። ሰላም ልጅ እንደሚመስል አባባ ተኝቷል። አሁን እሱ አይነሳም። ለመቀስቀስ ከሆነ አላውቅም። ሰምቼ እኮ ነው የወጣው። ቆቅ ነሽ እና አናለኝ ያልተነሳም አልሐምዱሊላህ ወሽኩር አላህ። ለምን ብትይችን ነገር ለመናኝ ጓጉቼ ነበር። ቀላል ወላሂ አልሐምዱሊላህ የኔ ጀግና እህት። እኔ እና ራሱ አንቺ እኮ ነሽ ያስተማርሽኝ። መጀመሪያ ጊዜ ታውቂያለሽ፣ ኧረ በቃኝ ምናምን ብዬ ነበር ተማርሬ ምናምን ውይ ከብዳል ምናምን እያልኩኝ ማለት ነው። ከዛ ነይ 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 በይ ስሪ ስሪ ምናምን ስትለኝ ከዛ ስሰራው ደስ እያለኝ መስራት ጀመርኩ። ቀላል ነው በጣም ሲያዩት ከባድ ይመስላል። የመጀመሪያ ጊዜ ከብዶኝ ነበረ። ከዛ ሁለተኛ ስሞክረው ተበላሽቶ ወጣ ማለት ነው። ሶስተኛ ስሞክረው ሲጀምር ተስፋ ለመቁረጥ ነው። አዎ ወላሂ ተስፋ ከቆረጥንማ መቼም አናድግም ማለት ነው። ፊቴ ገብቷል ግን አሁን ካላስ አልሐምዱሊላህ በዲዛይን መስራት እንችላለን ማለት ነው። አሁን ከሌና ከሷ ማን አንደኛ እንደሆነ ግን እኮ ማን ይሞት ይሄን እኮ የለጣጠፍኩት እኔ እንዴ አሁን ግማሽ ነው የለጣጠፍሽ ወቅት ያግዥሻለሁ እንጂ በጥቁር አይደል ይሰራሽ እና ቢጫም እኮ ለጥፍ ያለው ትንሽ ብዙ አይደለም ትንሽ አይዲ ሞት መዲያን እና አሁን እነሱ እንዴት ለመፍረድ አይመችም። ነገ በቀይ ይሰራሉ። ላ ቢጫ ጨርሰን ነው ጨርሰን ቀዩን ደግሞ እንትን ይሄ የራሱ ጌጣጌጥ ስለምናደርግበት ከዛ ኸላስ እንዴ አንቺ ይሄ ነገር በጣም ይበላል። አዎ እንቀልጠው ማለት ይበላል። ከዛ እንዲስተካከልልን እኩል ሳይዙ እንዲመጣ እንደዚህ መታ እናደርጋታለን። አልሐምዱሊላህ አላችሁ። አሁን የሪምና የኔ ይለያል ማለት ነው። እነዚህ እንትኑ ነው ያላከኩበት ነው ማለት ነው። እንትኖቹ እኔናቀን ግን እነሱ መታየት የለባቸው ያላከክባቸው ምናምን አሁን የመጀመሪያ ጊዜ ስለሆነ ነጫጮቹ ይሄ የዚህ ነው ማለት ነው። የኔም እኮ አለው ግን ያላከክንበት ነጫት አሁን አታምርም በኋላ አምራለች። ቻት የኔ እነዚህ ናቸው። እንዴት አያችሁት? እቺን ትመስላለች። የሲስተር ለእናቴ ልክላታ ሲስተር የዚች ትመስላለች። ወቅቴ ማሻአላህ አለይክ በጣም ነው የሚያምሩት። በጣም ማለት ነው። የኔ ከዚህ እንትን ትንሽ በጣም ወዶች ይሄን ይመስላል። በጣም ቀላል ሞክሩት። እችላለሁ ካላችሁ የማይቻል ነገር የለም።
ለጊዜው ይሄንን ይመስላል። በቃ ማሻአላ በጣም ነው የሚያምረው። እና ውዶቼ በስተመጨረሻም እንግዲህ የሰራናቸው እነዚህ ናቸው ማለት ነው። እንዴት እንደሚያማምሯቸው ጥቁር በቢጫ ገና ይቀረኛል። በርከት አድርጌ ሳደርገው ካርቶን ላይ ማለት ነው ያምራል። ግን ይሄ እንደኛ የሰራ ነው እናንተን ለማሳየት ያክል ነው። ኢንሻአላህ ጥቁር በቢጫ አላችኋለኝ። ይሄዳል ጥቁር በቢጫ በነገራችን ላይ ግን ኢንሻአላህ ካርቶን ላይ አድርገን በተርቲብ ቀጣይ ይዘንላችሁ እንመጣለን። ሰላሙ አለይኩም ወረህመቱላሂ ወበረካቱ። ሙያ ተማሩ ብለናል፣ ሰምታችኋል። እና ውዶቼ በስተመጨረሻም እንግዲህ የሰራናቸው እነዚህ ናቸው ማለት ነው። እንዴት እንደሚያማምሯቸው ጥቁር በቢጫ ገና ይቀረኛል። በርከት አድርጌ ሳደርገው ካርቶን ላይ ማለት ነው ያምራል። ግን ይሄ እንደኛ የሰራ ነው እናንተን ለማሳየት ያክል ነው። ኢንሻአላህ ጥቁር በቢጫ አላችኋለኝ። ይሄዳል ጥቁር በቢጫ በነገራችን ላይ ግን ኢንሻአላህ ካርቶን ላይ አድርገን በተርቲብ ቀጣይ ይዘንላችሁ እንመጣለን። ሰላሙ አለይኩም ወረህመቱላሂ ወበረካቱ። ሙያ ተማሩ ብለናል፣ ሰምታችኋል።